እግዚአብሔር አንድ ቃል የተስፋ ቃል ሲሰጠን ጠላት ይፈትነናል። ብዙ አይነት ነገር በፊታችን ያስቀምጣል። ግን በጣም የሚያታልለን እና ብዙ ጊዜ አብዛኛውን ክርስቲያን የጌታ ኢየሱስ ክርስቶስን ተከታይ የሚያገኝበት ወጥመድ ልበለው ሰዓት አጠቃቀም ላይና በመጠበቅ ሲዝኑ ላይ ያ የሚጠብቀው ክርስቲያን የሚያደርገው ነገር ነው። ሰላም በያላችሁበት ይድረሳችሁ። ኢየሱስ ክርስቶስ ትላንትም ዛሬም እስከ ለዘላለም ያው ነው፣ አይለወጥም። ተስፋችን እሱ ነው። ወደዚህ ላይቭ ስትሪም የምትገቡ ዌልካም እንላችኋለን። አዳዲስ ሰዎች ካላችሁ ይሄ ቪዲዮ ላይክ እና ሰብስክራይብ አድርጉ። የምንነጋገረው በጣም ጠቃሚ በሆኑ ርዕሶች ላይ ነው። ስለዚህ እግዚአብሔር ደግሞ እንደሚያስተምረን ጠቃሚ የሆኑ ነገሮችን እንደሚያስተምረን እንደሚያስቀብለን ስለምናውቅ ተስፋም ስለምናደርግ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ክብር ለኢየሱስ ይሁን። ባለፈው ጊዜ በዚህ አይነት ፕሮግራም ወደፊታችሁ ስንቀርብ ስለመጠበቅ ነበረ። መጠበቅ እንዴት ይመስላል? ስፔሲፊካሊ ዴትንኝም ብቻ ሳይሆን ነገር ግን አንድ ሰው ለማግባት ወይም የመጠበቅ ሲዘኑ ሲሆን በዛ ሲዝን ሲሆን ምንድን ነው ማድረግ ያለበት? እንዴት ነው ያንን የመጠበቅ ወይም ዌሪንግ ሲዝን የሚያሳልፈው ብለን ተነጋግረን ነበረ። ስለዚህ ያንን ቪዲዮ ያላያችሁ ርዕሱ እግዚአብሔርን መጠበቅ ይባላል እና በዚህ ዩቲዩባችን ገብታችሁ ያንን ቪዲዮ እንድትመለከቱት እናበረታታችኋለን። ወጣት ልጆች ካሏችሁ ደግሞ ወይም በዌሪንግ ሲዝን ያሉ ወገኖች ካሏችሁ ሼር አድርጉላቸው። እግዚአብሔርን መጠበቅ እንዴት ይመስላል? ይሄ ፕሮግራም ስለመጠበቅ ሲሆን ነገር ግን በሌላ መልኩ በአገልግሎት ዙሪያ እንደሆነ ክብር ለኢየሱስ ይሁን ባጭሩ። ስለዚህ እንግዲህ እግዚአብሔር ቃል በብዙ መልኩ ያስተምረናል። የእምነት አባቶቻችን የተስፋ ቃል ተቀብለው የተስፋ ቃላቸው ግን ለመጨበጥ ያሳለፉትን መንገድ በመጽሐፍ ቅዱስ እናነባለን። ስለዚህ ዛሬ ደግሞ እኛ እንደ ኢየሱስ ክርስቶስ ተከታዮች እንደ ጌታ ኢየሱስ ክርስቶስ ደቀ መዛሙርት እንዴት ነው የምንጠብቀው? እንዴት ነው የተስፋ ቃላችንን እስከምንጨብጥ ድረስ መጠበቅ ያለብን? ዝም ብለን ነው የምንጠብቀው? ዝም ብሎ ነው ጊዜው የሚሄደው? ወይስ እግዚአብሔር አንድ ተስፋ ቃል ሲሰጠን ዝም ብለን ቁመን እግዚአብሔር እስኪያደርገው ድረስ ነው የምንጠብቀው? ወይስ እንዴት ነው ይሄ ነገር ግን እንዴት ነው? ለምን መሰላችሁ ወገኖቼ? እግዚአብሔር አንድ ቃል የተስፋ ቃል ሲሰጠን ጠላት ይፈትነናል። ብዙ አይነት ነገር በፊታችን ያስቀምጣል። ግን በጣም የሚያታልለን እና ብዙ ጊዜ አብዛኛውን ክርስቲያን የጌታ ኢየሱስ ክርስቶስን ተከታይ የሚያገኝበት ወጥመድ ልበለው ሰዓት አጠቃቀም ላይና በመጠበቅ ሲዝኑ ላይ ያ የሚጠብቀው ክርስቲያን የሚያደርገው ነገር ነው። ስለዚህ አንድ የተስፋ ቃል ያገኘ ክርስቲያን የተስፋ ቃሉን ካገኘ በኋላ የተስፋ ቃሉን እስኪጨብጥ ድረስ ፕሮሰስ አለ፣ የሚሆን ነገር አለ በዛ መሃል ላይ። ግን ያ ክርስቲያን ያ የተስፋ ቃሉ የተቀበለው አማኝ የተስፋ ቃሉን እስኪጨብጥ ድረስ ምንድን ነው የሚያደርገው? እጁን አጣምሮ ዝም ብሎ አይኑን ወደ እግዚአብሔር ላይ አድርጎ ብቻ እግዚአብሔር ሆይ መቼ ነው የምታደርግ ብሎ የሚጠብቅ ብቻ ከሆነ ሜቢ ይሄ ክርስቲያን በጠላት ወጥመድ ውስጥ ወድቋል። ወገኖቼ ትኩረታችን እግዚአብሔር የተስፋ ቃል ሲሰጠን ያንን ነገር ብቻ ለመቀበል አይደለም የምንጠብቀው እግዚአብሔርን። ሁልጊዜ እግዚአብሔርን መጠባበቅ አለብን። ሁልጊዜ አይኖቻችን ወደ እግዚአብሔር መሆን አለባቸው። እግዚአብሔርን ሁልጊዜ በፊቴ አየዋለሁ ነው የሚለው እግዚአብሔር ቃል።
ነገር ግን አጠባበቃችን በምሬትና በአለማመን ከሆነ ጥያቄ ምልክት ነው። እግዚአብሔር የተስፋ ቃል ሲሰጠን ይሄ ነገር ይሆናል ልጄ፣ ይሄንን ነገር ላንተ ተስፋ የተስፋ ቃል ሰጥቻለሁ፣ ይሄንን ነገር በእርግጥ አደርጋለሁ እያለን ነው እግዚአብሔር። ግን በዛ መሃል እግዚአብሔር ዝም የሚልበት ሲዘን ሊኖር ይችላል። ዝም ሲል እግዚአብሔር ከኔና ከእናንተ ምን እየፈለገ ነው? ዝም ሲል እግዚአብሔር ወይም ያንን የተስፋ ቃል ሰጥቶ ተስፋ ቃል እንዳልሰጠ ሲሆን ከእኔና ከእናንተ እግዚአብሔር ምን እየፈለገ ነው? አይ ብሊቭ ሁላችንም በዚህ አልፈናል። ከእግዚአብሔርም የምንጠብቀው ብዙ ነገር አለ፣ ሊኖርም ይችላል። እስካሁን ድረስ ያልጨበጥነው ነገር ብዙ አለ። ነገር ግን እግዚአብሔርን ስንጠብቀው ምንድን ነው ማድረግ ያለብን? ኦፍኮርስ እኛ በዴይሊ ላይፋችን የዴይሊ ላይፋችን ሪኳየር የሚያደርገውን ነገር እናደርጋለን፣ እንሰራለን፣ ትምህርት እንማራለን፣ አገልግሎት ካለንም እናገለግላለን፣ ልጆች ካሉ ልጆችን ቴኬር እናደርጋለን፣ ፋሚሊ ካለ ፋሚሊ ጋር እንሆናለን። በዛ ያንን ሁሉ ግን ስናደርግ በምሬትና እግዚአብሔር እኮ አላረግልኝም በሚል አስተሳሰብ ከሆነ ያም አስተሳሰብ ብቅ ይላል። የግድ ብቅ ማለት አለበት። ብቅ ሲል ደግሞ እግዚአብሔር ያንን አስተሳሰብ ቻሌንጅ ሊያደርገው ይመጣል። ለሱ ኤግዛምፕል አብርሃም ትክክለኛ ኤግዛምፕል ነው። ነገር ግን በዛ ብቻ አመታት በዛ ሜንታሊቲና አስተሳሰብ አመታትን ከቆጠርን ዛሬ እግዚአብሔር ፈውስን ሊያደርግ ይህን ቃል ወደ እናንተ ልኳል። በዘፍጥረት 15 ላይ ትዝ የሚላችሁ የምታውቁት ቃል ነው። የእግዚአብሔር ቃል ወደ አብርሃም እንደመጣ የእግዚአብሔር ቃል ይናገራል። ምን አለው? እግዚአብሔር አብርሃም ሆይ አትፍራ፣ እኔ ላንተ ጋሻህ ነኝ አለው። ካለው በኋላ አብርሃም ምን አለው? እግዚአብሔር ሆይ ምን ሰተኸኛል? ያልከውን ነገር አላደረክም። የሰጠኸኝን ተስፋ ቃል እስካሁን አላቀበልክኝም፣ እስካሁን ድረስ አልጨበጥኩትም። ስለዚህ አለ ብዙ ስለጠበቅኩ እግዚአብሔር ሆይ ፊቴ ያለው ኤቭሪዴ የማየው ታማኝ በእኔ አይን ታማኝ ሆኖ የተቆጠረው ኤሌዘር እርሱ ይወርሰኛል ብሎ ደመደመ። ጥሩነቱ አብርሃም ለእግዚአብሔር የራሱን ባካፕ ፕላን አስታወቀ። ዴንጀር የሚሆነው እኛ የራሳችንን ባካፕ ፕላን ከእግዚአብሔር ደብቀን ሌላ መንገድ ስንቀይር ዴንጀረስ ነው፣ ጥሩ አይደለም። በነገራችን ላይ ዛሬ እግዚአብሔር አታሎኛል ብለን የምናስብ ሰዎች ካለን እግዚአብሔር የተስፋ ቃል ሰጥቶኝ እስካሁን ድረስ አልሆነምና የራሴ ባካፕ ፕላን አለኝ ብለን እግዚአብሔርን ሳናማክር እግዚአብሔር ጋር ሳንነጋገር መንገድ የቀየርን ሰዎች ካለን እንመለስ፣ ወደ እግዚአብሔር እንመለስ። አትሊስት ያንን ባካፕ ፕላን ይዘን በእግዚአብሔር ፊት ያንን ባካፕ ፕላን በፊቱ እናሳየው፣ እናስታውቀው። እግዚአብሔር የሚናገረው ነገር አለ ስለዛ ጉዳይ። እግዚአብሔር መቼም ዝም አይልም። ልጆቹ በጎቹ ወዳልሆነ መንገድ ሲሄዱ ዝም አይልም። እንደ ዳዊት በሕይወታችን ስለሚሆነው ነገር ሁሉ በእግዚአብሔር ፊት መቅረብ አለብን። ካልሆነ ሁሉን አዋቂ ነን በራሳችን እውቀት ተደግፈን በራሳችን እውቀት እኮ እንዳንደገፍ እግዚአብሔር ቃል በምሳሌም ይናገረናል። ሙሉ ለሙሉ በእግዚአብሔርን ተማመነው ነው እንጂ በራስ እውቀት አትደገፍ። በራሳችን እውቀት ግን ተደግፈን የእግዚአብሔርን መንገድ እንዲያውም ትተን የእግዚአብሔርን ነገር ትተን እግዚአብሔር ትቶኛል፣ የተስፋ ቃል የሰጠኝን ነገር አላደረገም ብለን ትተነው የራሳችንን መንገድ ስንከተል እዩት። ያንን ነገር ስናደርገው ግን በአይናችን ትክክለኛ ልንመስል እንችላለን፣ ግን በጣም ዴንጀረስ የሆነ መንገድ ነው ያለ እግዚአብሔር መሄድ። አትሊስት ብናማክረው። አብርሃምን እኮ ከምታውቀው ከቤተ ዘመዶች ያለህን የምታውቀውን ነገር ሁሉ ትተህ እኔ ወደማሳይ መንገድ ያለውን እግዚአብሔርን አምላኩን የተከተለው። ስለዚህ ስሜቱን በሙሉ በእግዚአብሔር ፊት አፈሰስ። ምን ሰተኛል እግዚአብሔር ወይ እንደዚህ ብንለው ይሻላል። እግዚአብሔር እውነተኛ ሆነን በእግዚአብሔር ፊት ብንቀርብ ይሻላል።
በልባችን በየሳምንቱ እያመለክን ነገር ግን በልባችን እግዚአብሔር እኮ ለእኔ ምን አደረገልኝ፣ ምን ሰጠኝ እያልን ፈሪሳዊ የሆነ ህይወት በእግዚአብሔር ፊት ከምንኖር ይልቅ እውነተኛ ሁነን በእግዚአብሔር ፊት ግልጥልጡን ቁጣችንንም ሀዘናችንንም በእግዚአብሔር ፊት ብናሳየው ይሻለናል። ለምን? ያኔ ለእግዚአብሔር ምን ኦፖርቹኒቲ እየሰጠነው ነው? ፕሊዝ ጋድ የምትለው ነገር አለ ወይ? ቻሌንጅ እያደረግነው ነው እኮ እግዚአብሔር። አብርሃም መጥቶ ምን ትሰጠኛለህ? ያልከውን ነገር አላደረግክም። ስለዚህ እግዚአብሔር ሆይ አሁኑኑ እውነቱን ልናገር፣ አይ ሃቭ ማይ ኦን ፕላን፣ የራሴ ባካፕ ፕላን አለኝ፣ ኤሌዘር ይወርሰኛል። እግዚአብሔር ደግሞ ሰማና ኦ ቴንክ ዩ አብርሃም፣ እንኳን ይህንን ነገር ተናገርክ፣ ግን በዚህ ጉዳይ እኔ የምለው ነገር አለኝ። እግዚአብሔር የሚለው ነገር አለ። እኔ የእግዚአብሔር ነኝ ካልኩኝ ሁሉም ነገሬ፣ ፕላኔ፣ ላይፌ እግዚአብሔር ነው። ስለዚህ በእያንዳንዱ ስቴፕ በምወስደው እግዚአብሔርን ማማከር አለብኝ። እኔ በወጣትነቴ ሃይስኩል ሲሄድ ከዛም በፊት 7ኛ፣ 8ኛ፣ 9ኛ ክፍል ሲሄድ ይሄ እውነት ነው የረዳኝ። እኔ የእግዚአብሔር ነኝ ካልኩኝ ፈቃዴም፣ አካሄዴም፣ አነጋገሬም፣ ነገሬም ሁሉ እግዚአብሔር ኢንክሉድድ መሆን አለበት። እግዚአብሔር ኢንክሉድ መሆን አለበት። እኔ የእግዚአብሔር ነኝ ካልኩኝ እግዚአብሔርን ሬፍሌክት የሚያደርግ ነገር ሊኖርበት ያስፈልጋል ሁሉም ነገር። ስለዚህ እግዚአብሔርን ኢንክሉድ ሳደርገው ጓደኛ ስመርጥ ወይም አንድ ነገር ለማድረግ ስፈልግ፣ ወደ ትምህርት ቤት ሲሄድ፣ ወደ አንድ ቦታ ስንሄድ ከጓደኞቼ ጋር ወይ የፈለገው ነገር ይሁን፣ በወጣትነት ብዙ የሚሆን ነገር ስላለ በእያንዳንዱ ነገር ግን እግዚአብሔርን ኢንክሉድ ሳደርገው እግዚአብሔር የሚለው ነገር እንዳለ አወቅኩ። ጓደኛ ስመርጥ ይሄ ስል እግዚአብሔር በቃሉ የሚናገረው ነገር አለ። ኦኬ። ስለዚህ እግዚአብሔር የሚናገረው ነገር ሳይ እግዚአብሔር ለሚናገረው ነገር አክብሮት መስጠት አለብኝ። የራሴን ነገር መተው አለብኝ። የራሴን ነገር መተው ስለነበረብኝ የእግዚአብሔርን ነገር ስመርጥ ህይወቴ ሲቀየር አየሁኝ። እግዚአብሔር እኔንም ነፍሴንም መንፈሴንም አካባቢንም ክሊን ሲያደርግ አየሁት። እግዚአብሔርን ኢንክሉድ ማድረግ፣ እግዚአብሔር ወይ ምን ትላለ ማለት በጉዳዮቻችን ሁሉ ላይ በጣም ጠቃሚነት አለ። እግዚአብሔር በሁሉ ነገር ሲገባ የሚናገረው ነገር ስላለ ስትፈቅድለት ነው። ዝም ብሎ ዘው ብሎ አይገባም እግዚአብሔር። ስትፈቅድለት ግን እየገባ የሚያስተካክለውና የሚናገረው ነገር አለ። ስለዚህ then it's up to you to obey. It's up to you, it's up to us to obey. እግዚአብሔር የሚናገረው ነገር ሁሌም አለ። ቃሉንና ድምፁን ስንሰማ እግዚአብሔር ሆይ ድምፅህን አከብራለሁ፣ ቃልህን አከብራለሁ፣ ህይወት ይለውጥ። ስለዚህ በዋጋ ተገዝታችኋልና የራሳችሁ አይደላችሁ። ያንንም ስናደርግ እግዚአብሔርን ኢንክሉድ ስናደርግ ጌታ ኢየሱስ ክርስቶስ በመስቀል ላይ የሰራውን ስራ እያከበርን ነው። ለከፈለው ዋጋ ሬስፔክት እየሰጠን ነው። ስለዚህ እኛ ክርስቲያን ነን ብለን በህይወታችን እግዚአብሔርን ኢንክሉድ ካላደረግን፣ በምርጫችን በሙሉ ኢንክሉድ ካላደረግነው ክርስቶስ ለከፈለው ዋጋ ሬስፔክት እየሰጠን ነው? ጥሩ ጥያቄ ይመስለኛል። ስለዚህ ዩልዬ አንቺም በዚህ የምትናገሪው ብዙ ነገር አለሽ እና በጉዟችን የተስፋ ቃል እስክንጨብጥ ድረስ ብዙ ነገር የሚሆን ነገር አለ። ነገር ግን እስከዛ እስከምንደርስ ድረስ ፕሮሰስ አለው። ብዙ ጊዜ ብዙ ወንድሞች እናቶቻችን፣ ብዙ ክርስቲያኖች ከእውቀት ማነስ የተነሳ ጠላት በወጥመድ ይይዛቸዋል። ይህም ጥያቄ ብዙ ጊዜ ይቀርብልናል እና እግዚአብሔር በዚህ ጉዳይ ምንድን ነው ያስተማረሽ? እንደ ክርስቲያንስ
የተስፋ ቃል ከተቀበልን በኋላ ምንድን ነው ማድረግ ያለብን? ትኩረታችን፣ ፎኩሳችን በየት ነው መሆን ያለበት? ጥሩ ጥያቄ ነው። ጌታ ይባርክሽ ስላደረግሽው ነገር። ለዚህ ጥያቄ እንግዲህ የግሌ ዓላማ ምንድን ነው? የግሌ ዓላማ እንዴት ነው የማውቀው? መቼ ነው የሚፈጸመው? ለሚል ጥያቄ መጀመሪያ ማወቅ ያለብን ነገር አንድ ነው። ይሄም የኛ ዓላማ እንደ አማኞች የሚጀምረው እግዚአብሔር የሰጠን ተስፋ ቃል ሲፈጽመው አይደለም። ከማንነታችን ጋር ከተሰጠን ማንነት ጋር የተያያዘ ነው። የመስቀሉን ስራ የክርስቶስ ሞትና ትንሣኤን ካመነን ጊዜ ጀምሮ ዓላማ ተሰጥቶናል። ዕለት ዕለት ወክ የምናደርግበት ዓላማ አለን። ይሄም ኢን ክራይስት ስለሆነን ነው፣ በክርስቶስ ስለሆነን ነው። በክርስቶስ ስለጸደቀን በኢየሱስ ክርስቶስ ደም ኃጢአታችን ስለተደመሰሰልን አዲስ ፍጥረት ስለሆነን ዓላማ አለን። አዲስ ዓላማ አለን። ይሄም ኢየሱስ ክርስቶስን መምሰል ነው። እግዚአብሔርን በማወቅ ኢየሱስን በማወቅ በማደግ እና እሱን እየመሰለን ስንመጣ በየቀኑ ዓላማችን ውስጥ ነን። ኢየሱስን ማወቅና ኢየሱስን መምሰል ይሄ የኤቭሪ ክርስቲያን የሁሉ አማኝ ዓላማ ነው። ስለዚህ ዓላማ አልባ አይደለንም። ሁላችንም ዓላማ አለን። ስለዚህ እንደ አማኞች ያለን ዓላማና ያለን ፐርፐስ እንደ አማኝና እግዚአብሔር የሰጠን ተስፋ ቃል የሰጠን ፕሮሚስ ሁለት የተለያየ ነገር መሆኑን ማወቅ አለብን፣ እንዳናምታታው፣ ኮንፊውዝ እንዳናደርገው። ስለዚህ ከማንነታችን ጋር የተያዘ ዓላማ አለን። እሱም ኢየሱስን መምሰል ነው። ኤፌሶን ምዕራፍ 2 ቁጥር 10 ስናነብ እንደዚህ ይላል፣ እኛ በክርስቶስ ኢየሱስ ለመልካም ስራ የተፈጠረን የእግዚአብሔር ስራ ነን። እግዚአብሔርም እነዚህን ስራዎች እንመላለስ ዘንድ አስቀድሞ አዘጋጀ። ለመልካም ስራ ተጠርተናል። ኢየሱስ ክርስቶስን ለመምሰል ተጠርተናል። ይሄ የሁሉ አማኝ ዓላማ ነው። የሁሉ አማኝ የሁሉ ክርስቲያን ጥሪ ነው። ስለዚህ every day you have a purpose። እያንዳንዱ ቀን ይሄ ምን ማለት ነው? እግዚአብሔር የገባልን የተስፋ ቃል እስከሚፈጸምም ድረስ every day purpose አለን። ከዛም በኋላ ከተፈጸመ በኋላ ዓላማችን አሁንም ኢየሱስን መምሰል፣ እሱን ማወቅ። ይሄ ነው እግዚአብሔርን መታዘዝ፣ እግዚአብሔርን መውደድ፣ እሱ መጀመሪያ ስለወደደ። ስለዚህ ይሄ የእያንዳንዱ ሰው የእያንዳንዱ አማኝ ዓላማ ነው፣ ኢየሱስ ክርስቶስን መምሰል። ስለዚህ ይሄ ከማንነታችን ጋር የተያያዘ ነው እንጂ እግዚአብሔርን ቃሉ እስከሚፈጸም ድረስ ዓላማዬን አላውቅም ወይም ፐርፐዝ የለኝም መጠበቅ አለብኝ የሚል ጥያቄ እንተዋለን ማለት ነው። እያንዳንዱ ቀን እግዚአብሔርን ስንፈልግ፣ ቃሉን ስንታዘዝ በተሰጠን ዓላማ እየተመላለሰን ነው። ስለዚህ every day is full of purpose። እያንዳንዱ ቀን በእያንዳንዱ ቀን ላይ በዓላማችን አውቀን መመላለስ እንችላለን። ስንተኛ እግዚአብሔርን እንዳከበርነው ማወቅ እንችላለን። ውሏችን
እግዚአብሔርን በመታዘዝ ብንበላ ብንጠጣ ለእግዚአብሔር ክብር ሁሉ ለሱ ክብር እንደምናደርገው ሲገባን ረክተን ነው የምንተኛው። ውሏችን ሚኒንግ አለው። እያንዳንዱን ነገር እግዚአብሔርን ለማክበር ስናደርገው። ስለዚህ እግዚአብሔርን የምናከብረው የለመነው ነገር ብቻ ሲሰጠን አይደለም፣ ያለንን ነገር ስንታዘዝ ነው። ክብር ለእግዚአብሔር ይሁን። አንደኛ ተሰሎንቄ 5:16-18 እንደዚህ ይላል፣ ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ ነገር አመስግኑ፣ ይህ በክርስቶስ ኢየሱስ ለእናንተ የእግዚአብሔር ፈቃድ ነው። ትንሽ ሊመስል ይችላል፣ ግን ይሄ የእግዚአብሔር ፈቃድ ነው። ሁል ጊዜ በእግዚአብሔር እንድንደሰት፣ ሳናቋርጥ እንድንጸልይ፣ በሁሉ ነገር ደግሞ እንድናመሰገን። አብዛኛው ጊዜ ደግሞ የተሰጠን ተስፋ ቃል እስከሚፈጸም ድረስ ያለው ትግል በዚህ ቃል ውስጥ ነው። ሁል ጊዜ መደሰት ይከብደናል፣ ማመስገን ይከብደናል፣ መጸለይ ይከብደናል። ግን ይሄ ነው ዴይሊ ፐርፐዛችን። ስለዚህ እግዚአብሔር የገባልን የተስፋ ቃል ከታማኝነቱ የተነሳ ይፈጸማል። እኛ ግን ዴይሊ ፐርፐዝ አለን። እሱም ሁል ጊዜ መደሰት፣ በእግዚአብሔር መደሰት፣ ሳናቋርጥ መጸለይ፣ ሁል ጊዜ እግዚአብሔርን ማመስገን ነው። ይሄንን ግን ቫልዩ መስጠት አለብን። ዕለት ዕለት ይሄ እግዚአብሔር ፈቃድ እንደሆነ በእግዚአብሔር ፈቃድ ከአሁን ጀምሮ ከዛሬ ጀምሮ በእግዚአብሔር ፈቃድ ውስጥ እንዳለን ካወቀን የሆነ ነገር እንደጎደለብን አንኖርም። ይሄ ነገር ሳይሆንልኝ፣ ያ ነገር ሳይፈጽምልኝ፣ ይሄ ተስፋ ቃሉ ገና ሳይሆን ብለን በቃ ፐርፐስ እንደሌለን አንኖርም። ይሄ ቀላሉ ሲምፕል የሆነው የእግዚአብሔርን ፈቃድ አውቀን ይሄንን ዛሬ በመንፈስ ቅዱስ ኃይል አድርጌያለሁ ብለን በሰላም መተኛት እንችላለን። እግዚአብሔር ደግሞ በሰዓቱ ቃሉን የገባልን ቃል ይፈጽማል። የስ ኦፍ ኮርስ። ለምን አሁን ከተናገርሽው ተስፋ ወይም ዓላማ የሌለን ሲመስለን ባልሆነ መልኩ ቀናችንን አፌክት ያደርገዋል እና ትኩረታችንንም ወደ ሌላ እግዚአብሔር ወደ አላለው መንገድ ይወስደዋል። ግን የተስፋ ቃሌ አይደለም፣ የተስፋ ቃሌን ብቻ መጨበጥ አይደለም፣ ወይም እግዚአብሔር ባሌን ቦታ ብቻ መድረስ አይደለም ዓላማ ያለው ሰው የሚያደርገኝ። ስለዚህ ልብ ካልን ዮሴፍን እንበለው፣ አብርሃምን እንበለው፣ ዳዊትን እንበለው እግዚአብሔርን ነው መጀመሪያ ያገኙት የተስፋ ቃላቸውን ከመጨበጣቸው በፊት። ዮሴፍ ወደ ፈርዖን ከመጠራቱ በፊት እግዚአብሔር ሃይላይት ያደረገልን ነገር አለ። በእግዚአብሔር ቃል ላይ ምን ይላል? ዮሴፍ ወደ ፖቲፋራ ወረደ። እሺ፣ ዮሴፍ እስር ቤት ነበረ። እግዚአብሔር ግን ከሱ ጋር ነበር። እግዚአብሔር ግን ከሱ ጋር ነበር። እግዚአብሔር ግን ከሱ ጋር ነበረ። የእግዚአብሔር አብሮነት፣ የእግዚአብሔር ፕሬዘንስ፣ እግዚአብሔር የተስፋ ቃሉን ብቻ ለአንቺ ከመስጠቱ የተነሳ እሱ ከአንቺ ጋር ነው። ዴዲኬት አድርጎ በቃ ልብ ብሎ እግዚአብሔር ከአንቺ ጋር ነው። ለምን? ቃሉን ሰጥቶሻል። የተስፋ ቃል ሰጥቶሻል። ስለዚህ በገባሽበት ውጣ ውረድም እንኳን ቢሆን እግዚአብሔር ከአንቺ ጋር ነው። እግዚአብሔር ከአንቺ ጋር በመሆኑ ወደ ተስፋ ቃልሽ ይገፋሻል። ስለዚህ ይሄ ምንድን ነው? አስተያየታችን መቀየር አለበት። እግዚአብሔር የተስፋ ቃል ሲሰጥ
ዝም ብሎ ከላይ ሆኖ በሚፈልግበት ጊዜ የሚናገረንና የማይናገረን አይደለም። ነገር ግን የተስፋ ቃል ከሰጠሽ በኋላ የእሱ ፕሬዘንስ ቃሉ እሱ ከአንቺ ጋር ነው፣ እዛ ሊያደርስሽ። የሚገርም ነገር ነው። ስለዚህ ዮሴፍ ሞከረ እኮ አይደል? ባለፈውን ጊዜ ተነጋግረን ነበረ። ህልሙን ከፈታለት በኋላ ለወይን ጠጅ አቅራቢው አስበኝ አለው። ሞከረ። እሱም እኮ ባካፕ ፕላን ሞከረ፣ ግን አልተሳካለትም። እግዚአብሔር ግን የሰጠው የጸጋ ስጦታ ስለነበረ ስጦታ ስለነበር ህልም ፈቺ ስለነበረ ያንን እንዲጠቀም ፈለገ። ስለዚህ ዮሴፍ ወደ ፈርዖን ሲቀርብ ምንድን ነው ያለው? ስለ እግዚአብሔር ነው የተናገረ። ከዛ ህልሙን ፈታ፣ ታየ። ፈርዖንም ፈለገው፣ ወደ ክብር ገባ። እግዚአብሔር ያለው የተስፋ ቃል ገባ። ወደ የተስፋ ቃሉን ጨበጠ። ስለዚህ ነገር ግን የሚገርመው ነገር ዮሴፍን ስንመለከት፣ ዳዊትን ስንመለከት፣ ሌሎችንም ስንመለከት የምንማረው ነገር የተስፋ ቃላቸውን እስኪጨብጡ ድረስ እግዚአብሔርን አግኝተውታል፣ በእግዚአብሔር ተማምነዋል። አብርሃምም ራሱ ይስሐቅን ከማግኘቱ በፊት እግዚአብሔርን አመነ፣ እግዚአብሔርን ቃል አመነ፣ ጽድቅም ሆኖ ተቆጠረለት። ከእግዚአብሔር ጋር ነው፣ ከቃሉ ጋር ነው፣ እግዚአብሔርን በማመን ነው እዛ ምንደርሰው። ነገር ግን የኛ ሜንታሊቲ እግዚአብሔር ትቶኛል፣ እግዚአብሔር ከኔ ጋር አይደለም ከሆነ እግዚአብሔርን አላገኝም ማለት ምን ማለት ነው? እግዚአብሔርን ለጉዳያችን አላመንም። እንዴት ነው እግዚአብሔርን ሳናምነው እሱ ለሰጠን የተስፋ ቃል ወደዛ ምንደርሰው? ይህ ምን ማለት ነው ወገኖቼ? እግዚአብሔር የተስፋ ቃል ሲሰጥ ኤቭሪዴይ የሚሰጠን አሳይመንት ወይም ኤቭሪዴይ የምናልፍበት ሁኔታና ሲቹዌሽን በሙሉ ከእግዚአብሔር የመጣ አሳይመንት ነው እዛ ሊያደርሰን። አሜን በሉ። በሕይወታችን የሚደርሰው ነገር በሙሉ የእግዚአብሔርን ቃል የሚያገለግል ነው። እያንዳንዱ ሲቹዌሽን፣ እያንዳንዱ ሲርክምስታንስ፣ እያንዳንዱ ጥያቄ እግዚአብሔር ወዳለ ቦታ ሊያሻግረን ነው የሚመጣው። ዮሴፍ እስር ቤት መግባቱ፣ የፖቲፋራ ሚስት መምጣቷ፣ ወይም ከዛ በፊት ወንድሞቹ ጉድጓድ ውስጥ መጣላቸው፣ ወይም የጠጅ አሳላፊውና ዳቦ አቅራቢው እሱን ማግኘት፣ ዮሴፍ ሁለቱን ማግኘቱ፣ ሁሉም እያንዳንዱ ሲቹዌሽን ከእግዚአብሔር የመጣ አሳይመንት ነው። በዛ ሁሉ ግን እግዚአብሔር ከሱ ጋር ነበረ። እግዚአብሔር ከሱ ጋር ስለሆነ መልካም ሆነለት። ግን እሱም ብቻ ሳይሆን ዮሴፍ ለእግዚአብሔር ያለው እምነት እያማረ እየተስተካከለ መጣ። ስለዚህ ፈርዖን ፊት ሲቀርብ እግዚአብሔርን አምኖ ነው የቀረበው። ዳዊትን ባለፈበት ሁኔታ በሙሉ እናውቃለን። አንበሳና ድብን ከገደለ በኋላ ጎልያድን ገደለ። ከዛ ባለፈበት ውጣ ውረድና ጦርነት በሙሉ ከእግዚአብሔር ጋር ነበረ። እግዚአብሔርም ከሱ ጋር ነበረ። በእግዚአብሔር ተማምኖ ንጉሥ ሆነ። ክብር ለኢየሱስ ይሁን። ስለዚህ ወገኖቼ የምናልፍበት ውጣ ውረድ በሙሉ የተስፋ ቃላችን እስክንጨብጥ ድረስ ከእግዚአብሔር የመጣ አሳይመንት ነው እዛ ሊያደርሰን። በዚህ ሁሉ ግን የፈለገው ውጣ ውረድ ውስጥ ብንሆንና የፈለገው ሰው ቢጎዳን ወይም የፈለገው ሁኔታ ቢገጥመን ከእግዚአብሔር የተላከ አሳይመንት ነው። ሲጎዳን፣ ውስጣችን ሲቆስል፣ ስናዝን የሚሰማን ስሜት ዝም ብሎ ነው ማለትም አይደለም። ይጎዳናል፣ እናዝናለን። የምናልፍበት ቀላል ነገር አይደለም። ነገር ግን የምናልፍበት ነገር ሁሉ ለእግዚአብሔር ያለንን እምነት መስረቅ የለበትም። ስለዚህ አብርሃም ኤሌዘርን እየተመለከተ የእግዚአብሔርን የተስፋ ቃል እየረሳ እግዚአብሔር በቃ ያወጣኝ
በቃ ደስ ብሎት ይሆናል ወይ ወዶኝ ይሆናል ወይ ሊሆን ይችላል ብሎ ሊሆን ይችላል። ስለዚህ እስካሁን ድረስ ግን አልሆነም። ሳራም እየደከመች ነው፣ እኔም በቃ እድሜ እየገፋ ነው። ስለዚህ ኤሌዘር ቢሆን መልካም ነው። በሰው ዘንድ ከመሰደብ ይልቅ ሰው ፊቱን ከሚያዞርብኝ ይልቅ ከሚያላገጥብኝ ይልቅ እኔ የሚወርሰኝ ሰው መርጬ ኤሌዘር አለ ብዬ ባውጅ ይሻላል። ግን እግዚአብሔር መጥቶ አይዞ አለው። እንደሱ አይደለም፣ እኔ ለአንተ ጋሻ ነኝ፣ እኔ እሸፍንሃለሁ፣ እኔ አለሁልህ፣ ሰው ባይረዳ እኔ አለሁ። ስለዚህ ኤሌዘር ነው እንጂ ያለኝ አንተ ያልከኝን ነገር እስካሁን አላደረክም ብሎ ሲናገር አብርሃም ኖ ከጉልበት የሚወጣው እርሱ ነው የሚወርስ፣ እኔ ያልኩት ይሆናል ብሎ ወደ ሜዳ ካወጣ በኋላ አብርሃም እግዚአብሔርን አመነ፣ ጽድቅ መሆኑ ተቆጠረ። እንዴት ነው የምንደርሰው ወደ ተስፋ ቃላችን ብለን ብንል ተስፋ ቢስ ወይም ዓላማ ቢስ እንዳልሆንን ማወቃችን ነው። በየቀኑ የምናደርገው ነገር አለ። ትኩረታችን በተስፋ ቃል ብቻ ሳይሆን በእግዚአብሔር ከሆነ እግዚአብሔር በልጁ በኢየሱስ ክርስቶስ የሰራልን ስራ እያስታወስን ከሄድን ካልረሳን፣ ይህንንም የማንረሳበት መንገድ ዴይሊ ከእግዚአብሔር ጋር ኮኔክት ካደረግን በየቀኑ አሳይመንት እንዳለን ይገባናል። የክርስቶስ እንደሆንን ይገባናል። በየቀኑ ስንኖርና ውጣ ውረዱን ሁሉ ስናልፍ ያለ ዓላማ እንዳልሆነ ይገባናል። ክብር ለኢየሱስ ይሁን። በዚህ ሁሉም ደግሞ ኤቭሪዴይ እምነታችንን በእግዚአብሔር ላይ አድርገን ትኩረታችን በነገሩ ላይ ሳይሆን እግዚአብሔርን በማመን ከሆነ እግዚአብሔር በፈለገው መንገድ የተስፋ ቃሉን ያስጨብጠናል። ስለዚህ በዚህ ሁሉ እንግዲህ እኛ ከአሸናፊዎች እንበልጣለን። ክብር ለኢየሱስ ይሁን። በዚህ እንግዲህ ላለው ፈተና ሁሉ ወይም ለዚህ ተጨማሪ ቅዱሳንን የሚደግፍ ተጨማሪ ነገር የምትናገሪው ካለ? አዎ ከአንቺ ካልሽው የተያያዘ ነው። መዝሙር 105 ቁጥር 19 ብናነብ ስለ ዮሴፍ ነው የሚናገረው። እንደዚህ ይላል፣ ቃሉ እስኪፈጸም ድረስ የእግዚአብሔር ቃል ፈተነው ይላል እና ልክ እንዳየነው ዕለት ዕለት ለተሰጠን ዓላማ ለተጠራንበት ጥሪ እሱም ኢየሱስን መምሰል ነው፣ እግዚአብሔርን መውደድ ነው፣ ቃሉንም መታዘዝ ነው፣ በሱ ውስጥ መኖር ነው። ያ ዴይሊ ፐርፐዛችን እንግዲህ ወደ ታማኝነት ነው የሚመራ። ይህም ታማኝነት ደግሞ ባይመስልም እንኳን ቃሉ የእግዚአብሔር የሰጠን የተስፋ ቃል ወደሚፈጽምበት ቦታ ነው የሚመራ። ስለዚህ ዋና ነገር ዛሬ መጨበጥ ያለብን ዴይሊ ፐርፐዛችን ነው። ዴይሊ ፐርፐዛችን ታማኝ ሰራተኞች ያደርግናል። እግዚአብሔር የሰጠን ተስፋ ቃል ፕሮሚስ ደግሞ በጊዜው ይፈጸማል። እስከሚፈጸም ድረስ ግን አሁንም እኛ ዓላማ አለን። እስከሚፈጸም ድረስ ጥሪያችን አንድ ነው። ስለዚህ ሁል ጊዜ ጥሪ አለን፣ ሁል ጊዜ ዓላማ አለን። አንዳንዴ ግን በፕሮሚሱ በጣም ብዙ ፎከስ እናደርግ፣ ትኩረታችን በቃ ትልቅ ዓላማ አለኝ ምንድን ነው ስንል ለተገለጠው ዕለት ዕለት የእግዚአብሔርን ፈቃድ ልንረሳ እንችላለን እና በእግዚአብሔር ቃል የተገለጠልን ዕለታዊ ትእዛዝ ልንረሳ እንችላለን። ይሄ ግን ቫልዩ መስጠት መጀመር ያስፈልጋል። ስለዚህ
ዴይሊ ዓላማችን እንግዲህ የክርስቲያኑ ዓላማ ምንድን ነው? ዕለት ዕለት ህይወታችን ምን ይመስላል? ፕሮሚሱ ደግሞ እግዚአብሔር የገባልን የተስፋ ቃል በጊዜው የሚፈጸም ነው። እስከዛ ድረስ ግን ለተጠራንበት ዓላማ በታማኝነት መኖር ይጠይቃል። ዳዊት ንጉሥ ለመሆን ተጠርቶ ነበር፣ ግን እስከሚሆን ድረስ ቃሉ እስከሚፈጸም ድረስ በታማኝነት እግዚአብሔርን እየታዘዘ እየጠበቀ ነበር። ስለዚህ እንዴት ነው የምንጠብቀው? ዕለት ዕለት ለተገለጠው እግዚአብሔር ፈቃድ በመታዘዝ መኖር፣ በታማኝነት መኖር። አንዳንድ ጊዜ ደግሞ ትኩረታችን በጣም በተስፋው ቃል ሲሆን ትኩረቱ ወደ ዕለት ዕለት ዓላማችን ለማድረግ ይከብደናል። ትኩረታችሁ አሁን አንዳንዳችሁ የምትሰሙ አሁን ምናልባት በእግዚአብሔር መደሰት ከብዶኛል፣ ጸሎት ከብዶኛል፣ ማመስገን ከብዶኛል ልትሉ ትችላላችሁ። ምናልባት ሙሉ ትኩረታችሁ በፕሮሚሱ ስላደረጋችሁ ሊሆን ይችላል። እግዚአብሔር ይህንን ማድረግ አለበት፣ እንዴት ነው የሚፈጽመው? እንዴት ነው ይሄ የሚሆነው? ዓላማዬ ምንድን ነው? ቃሉ መቼ ነው የሚፈጽመው? በሚል ጥያቄ በዛ ምክንያት ምናልባት ዕለት ዕለት ለተገለጠው ዓላማችን አቅም ልናጣ እንችላለን። ስለዚህ ዛሬ ፎከስ ማድረግ ያለብን ኢየሱስ ክርስቶስን ነው። ለኃጢአታችን የሞተው የተሰቀለ፣ በሶስተኛው ቀን ደግሞ የተነሳ፣ ደሙን ያፈሰሰልን፣ ይቅርታ ያደረገልን። ዛሬ የነፍሳችን ሐሳብ የነፍሳችን ሜዲቴሽን በዚህ ላይ መሆን ያስፈልጋል። ክርስቶስን ስናይ የፍቅር አምላክ ስለሆነ ምላሻችን ደግሞ ኢየሱስን መውደድ ይሆናል። አስቀድመን የእግዚአብሔርን መንግሥት ስንፈልግ የሚያስፈልገን ነገር ሁሉ በጊዜው ይከተሉናል። ስለዚህ ዛሬ ቼስ ማድረግ ያለብን ተስፋው ቃሉ አይደለም። እሱ የእግዚአብሔር ታማኝነት ያስተካክላል። የኛ ድርሻ ግን ዕለት ዕለት ለተገለጠው ዓላማችን ታማኝ መሆን። ስለዚህ እግዚአብሔር ለተስፋ ቃሉ ታማኝ ይሆናል። እኔ ደግሞ ዕለት ዕለት ለተገለጠው ፈቃዱ ታማኝ ይሆናል። በዚህ ሰትል እናድርገው፣ በዚህ እንረፍ። ዓላማ አለሽ፣ ዓላማ አለ። እሱም ኢየሱስ ክርስቶስን መውደድ ነው። የወደደሽን አምላክ የወደደ አምላክ እሱን መውደድ ነው። አሜን አሜን። ፍቅሩን ሁል ጊዜ ማሰብ፣ እግዚአብሔር ያደረገውን ነገር ማሰብ፣ ትኩረታችን ኢየሱስ ሲሆን ነገራችን እየሰመረ እያማረ ይሄዳል። ጠላትም በፊታችን ለሚያስቀምጠው ወጥመድ በቀላሉ አንገባም፣ በቀላሉ አንታለልም በጠላቶቻችን። ክብር ለኢየሱስ ይሁን። ስለዚህ ትኩረታችን ኢየሱስ ክርስቶስ ይሁን። አገልጋዮችም እንኖራለን በዚህ ፕሮግራም። እግዚአብሔር የተስፋ ቃል የሰጣችሁ አገልጋዮች አለን አላችሁ። የሁሉም ጥያቄ አንድ ነው። እግዚአብሔር ሆይ ያልከኝን ነገር እስካይ ድረስ ማለት መቼ ነው ያልከኝን ነገር የምጨብጠው የተስፋ ቃል የምጨብጠው ምንል ብዙዎች አለን። ነገር ግን ዩልዬ እንዳለችው ትኩረታችን በተስፋ ቃሉ ብቻ ሲሆን በየቀኑ እግዚአብሔር የሰጠንን አሳይመንት ወይም ፕላን ወይም ጎል ሳንመታ እንቀራለን።
የሁላችንም እንደ ክርስቲያን ማለት ነው የሁሉም አሳይመንት ደቀ መዝሙር መሆን ነው። እውነተኛ ደቀ መዝሙር ካልሆንን እውነተኛ አገልጋይም ልንሆን አንችልም። እውነተኛ ደቀ መዝሙር ስንሆን እውነተኛ ታማኝ አገልጋይ እንደሆንን እግዚአብሔር ራሱ ስለሚያይ ስለሚረዳ ወደ ተስፋ ቃሉ ታማኝነታችንን አይቶ ወደዛ ያሻግረናል። ፕሮሰስን ቢኖር ግን ፕሮሰሱ የመጠበቁ ሲዝን ዌይቲንግ ሲዝኑ እኛን ሊሰራን ሊያስተካክለን ነው። ለዛ አሳይመንት ለዛ የተስፋ ቃል እምነታችንን እየጨመረ ተስፋችንን እያነሳ እግዚአብሔር እያስተካከለን ፎርም እያደረገን እንደ ሸክላ ሰሪው ዝግጁ አድርጎ ያስገባናል ወይም ወደ የተስፋ ቃሉን ያስጨብጠናል። ነገር ግን ደቀ መዝሙር መሆናችንን ከረሳን የየቀኑን አሳይመንታችን እንረሳለን። ስለዚህ ኮኔክት ማድረግ ያስፈልገናል ከእግዚአብሔር ጋር በቃሉ በጸሎት ከቅዱሳን ጋር ከህብረት አለመራቅ፣ ሁልጊዜ ህብረት ውስጥ መገኘት። ክብር ለኢየሱስ ይሁን። መጸለይ ካልቻልን ደግሞ እውነቱን ተናግረን ቅዱሳን እንዲጸልዩልን ማድረግ፣ ለፓስተሮቻችን መናገር፣ ወደ እግዚአብሔር ፊት በእግዚአብሔር ፊት ስንቀርብ እውነቱን ነፍሳችንን በፊቱ ማፍሰስ፣ እውነተኛ መሆን። ክብር ለኢየሱስ ይሁን። ከደከመን ደከመን ነው። ስንበረታ ደግሞ በርትተን መበርታታችንን አይተን ሌላውን ማበርታት ነው። ሁሉም እያንዳንዱ ነገር የምናልፍበት ነገር ሁሉ ፐርፐስ እና አሳይመንት አለው። ስንደክም ከሌላው ኃይል እንድንቀበል ነው እንጂ ብቻችን ወደኋላ እንድናፈገፍግ አይደለም። ክብር ለኢየሱስ ይሁን። ስለዚህ አብርሃም ብቻውን በሆነበት ጊዜ በደከመ ጊዜ ትኩረቱን ከእግዚአብሔር አንስቶ ወደ ኤሌዘር እያረገበት በነበረበት ሰዓት እግዚአብሔር ብቻውን እንደሆነ ባየ ሰዓት ከተፍ አለለት። እግዚአብሔር ደግሞ ለእኔና ለእናንተ በዙሪያችን ያስቀመጣቸው ወንድሞችና እህቶች አሉ፣ አገልጋዮች አሉ፣ ፓስተሮች አሉ። እነዛ ደግሞ ከሌሉ እግዚአብሔር ራሱ ዛሬ በቃሉ ወደ እናንተ መጥቷል። ክብር ለኢየሱስ ይሁን። ስለዚህ የግል ጥሪን ለማወቅ ሰፊ ትምህርት ሲሆን ወደዛ ሙሉውን ትምህርትም ለማግኘት ለመከታተል ይህንን ዩቲዩብ ቻናል ሰብስክራይብ አድርጉ። በምናቀርበው ደግሞ ፕሮግራም ተሳተፉ። እግዚአብሔር ደግሞ ሰስቴን የሆነ ትምህርትና እውነተኛ የሆነ ትምህርትን እግዚአብሔር ያስተምረናል። ክብር ለኢየሱስ ይሁን። ስለዚህ ዋናው አሳይመንታችን የመድረክ አገልግሎት ወይም የተስፋ ቃሉ ፕሮሚስ ያደረገው አገልግሎት ሳይሆን በየቀኑ የምንሰጠው እና የምንኖረው ላይፍ በእግዚአብሔር ፊት ያም የደቀ መዝሙር ህይወታችን ነው። ክብር ለኢየሱስ ይሁን። በፈቃዳችን፣ በንግግራችን፣ በአካሄዳችን፣ በሁሉም ነገራችን ጌታ ኢየሱስ ክርስቶስን ሪፍሌክት የሚያደርግ ህይወት ሊኖረን ይገባል። ዋናው ቻሌንጅ እዛ ላይ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። እግዚአብሔር መልካምን ነገር እንዳቀበለን ለሁላችንም እንዳስተማረን ተስፋ እናደርጋለን። ይህንን ፕሮግራም ሼር አድርጉ ለወዳጆቻችሁ፣ ለወገኖቻችሁ። ላይክ አድርጉ። ሰብስክራይብ ያላደረጋችሁ ወገኖቻችን ሰብስክራይብ አድርጉ። በዚህ መልኩ በልዩ ልዩ ርዕስ ወደ እናንተ እንመጣለን። በሌላ ፕሮግራም እስከምንገናኝ ድረስ የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። ደግሞ ሪማይንድ ልናደርጋችሁ የምንፈልገው ዋትሳፕ ኮሚዩኒቲያችን ጆይን ያላደረጋችሁ ጆይን አድርጉ። በዛም ትምህርት ይሰጣል ወገኖቼ። የእግዚአብሔር ቃል ነው ህይወታችንን የሚቀይር፣ አስተሳሰባችንን የሚቀይር፣ በዛም ደግሞ አስተያየታችንን የሚቀይርና እውነተኛ አማኝ የሚያደርገን የእግዚአብሔር ቃል ነው። ስለዚህ ተሳተፉ። ልጆች ካሏችሁ፣ ወጣት ልጆች ካሏችሁ ጆይን አድርጉ። በዛ ጠቃሚ ትምህርትን ትቀበላላችሁ፣ ትማራላችሁ። ክብር ለኢየሱስ ይሁን። በተጨማሪ ደግሞ እግዚአብሔር የሚሰራውን ድንቅ ስራ ትሰማላችሁ። ብዙ ምስክርነቶች አሉ የሚወጡ። ያንን እየሰማችሁ ደግሞ ተስፋችሁ የታደሰ እናንተ ደግሞ እግዚአብሔር ለእናንተም ለሁላችንም ለእኛም እግዚአብሔር ድንቅና ታምራት እንደሚያደርግ እያመንን በሚኖሩን የጸሎትና የነፃ መውጣት አገልግሎቶች፣ ሰርቪሶች
በዙምም በዋትሳፕም ጆይን እያደረጋችሁ እንድትገለገሉ እናበረታታለን። ተባረኩ።